ብሩክና ምሳሌ ወደ ውጭ ሀገር ሄዱ። በስተመጨረሻም እንግዲህ ያሰቡት ተሳክቶላቸው ለመሄድ ተዘጋጅተው ምሳሌ ወደ ውጭ ሀገር ሂዳ ልትታከም ተሳካለት። ብሩክም በጣም ተደስቷል፣ ደስተኛ ነው። ሆኖም ግን ማህሌት አሁን የሆነ ነገር አድርጋ ሕክምናውን ለማስቆረጥ ኤርፖርት ላይ በተለይ ብዙ ወረቀቶችን አስገብቶ ነበር። ለዛ ነው ማህሌት ድረስ ኤርፖርት ድረስ ሄዳ የብሩክን ሕክምና መሰረዝ ለሞከረችው። በፍጹም ግን አልተቻለም። እሷ የፈለገችውን ልታደርግ፣ እሱ ግን ቀድሞ ስላወቀ ብሩኬ እንግዲህ ይህን ነገር ሊያስቆማት ችሏል ማለት ነው። እንዴት ሊያስቆማት ቻለ የሚለውን ይዤላችሁ ቀርብ ያለው። ለቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሸር እያደረጋችሁ አመጣጡኝ። ምሳሌ ክፍል 58ን ቀጣይ ፓርቲ ይዘንላችሁ መተናል። እስከ መጨረሻው የተከታተላችሁ ላይክ ለማድረግ ሰብስክራይብ ያደረጋችሁ አበረታቱ ማለት ነው። ምሳሌ እንግዲህ ሁሉ ነገር ተሳክቶላት እንደ ወደ ውጭ ልትሳፈር በማለቷ የሰማችው ማህሌት እንግዲህ የሆነ ነገር ማድረግ አለብኝ እንጂ ያ ሀብት ንብረትም ቢሸጠውም ልጅቷን አጉላልቼ በሽተኛ አድርጌ ማስቀረት አለብኝ፣ እዚሁ ማለቅ አለባት፣ ገንዘቡ ወደ እኔ የሚመለስበትን መንገድ ማየት አለብኝ ብላ ወስና ነበረ። ገንዘብም ላይኖርም ይችላል የሚልም ግምትም ነበራት። ይህን ለማድረግ ደግሞ የእስካሁኑን እንግዲህ ፓርቶች አይተን ነበር። ይህን ሁሉ ግን ብዙ ጥረት አድርጋበታለች። ምሳሌ ወደ ውጭ ሀገር መታከምና እንዳትድን እንኳ በተጨማሪ መድኃኒቶች እየሰጠች መርዝ ሁሉ እየጨመረች ብዙ ነገር እዚህ ደረጃ አድርሳት ነበረ። አሁን ግን በውስጥ የምታከናውናቸው ነገሮች ከዝና ጋር በመተባበር በተለያየ ሙከራዎችን ለምሳሌን ሕክምና ለማጉላላት እንግዲህ የተጠቀመችበት መንገድ ሁሉ አልተሳካላትም ነበር። አሁን ግን የመጨረሻ የምትለውን እየሞከረች ትገኛለች። ይኸውም እንግዲህ ኤርፖርት ላይ ማሳገድ ነው ብላለች ማለት ነው። ኤርፖርት እንግዲህ ከጉዞ ለማሳገድ እንግዲህ አንድ ምክንያት ሲኖረው ነው። ሞገስ ከዚህ በፊት ለቆባት የነበረውን ቪዲዮ እሱ ነው የለቀቀብኝ በማለት በውሸት ማስረጃ አድርጋ ነበረ። በሐሰተኛ ወንጀል ኤርፖርት እመልሳቸዋለሁ እያለች ይህን ተስፋ አድርጋ ነበር ሄደችው። ነገር ግን ማህሌት ኤርፖርት ሂዳ ተዋርዳ ነው የተመለሰችው። ሐሰተኛ ወንጀላ በማድረጓ እንደውም እሷ ራሷ በሌላ ጥርጣሬ ወደ መቀመቅ ወርዳለች ማለት ነው። ኤፍራታ ይህ ነገር አይሳካልሽ ያልቻለ እንደሆነ ትልቅ ችግር እንደምትገቢ አውቀሸዋል፣ አስበሸዋል ስትል ኤፍራታ መክራት ነበረ። ሆኖም ግን እኔ ጀምሬ የማይሳካልኝ ነገር የለም እያለች ነበረ። ይሄ ተስፋ እንደማልቆርጥ ታውቂያለሽ፣ አሳየዋለሁ በዚህ ላይ እያለች እንግዲህ ትልቅ ነገር ጨምራ ሄዳ ነበረ። ሆኖም ግን ያሁኑን ምንም ራሷን ወደ ችግርና ወደ ወንጀል አጋልጧታል ማለት ነው። እንደሚታወቀው በሐሰተኛ ወንጀል ሰዎችን መወንጀል ራሱ ይቺ ልጅ ለሕክምና በትክክለኛ መንገድ የምትሄድልኝ ለማስቀረት ያደረገችው በብሩኬ ላይ ያለን ችግር ሳይሆን በሞገሴ ላይ ያለውን ችግር በማንጸባረቅ ነበረ። አሁን ማህሌት ተይዛ በዚህ ጥያቄ እያፋጠጧት። ዝና ግን ስልኩን ብደውልለትም ሂጂ ከጎንሽ ነኝ፣ ኤርፖርት ስትደርሺ ደውዪልኝ ብሎ ነበረ አበረታቶ የላካት። ማህሌት እሱን ተመርኩዛ ስትሄድ እሷ ግን ችግር ደርሶባት በተደጋጋሚ ስትደውልለት ግን ስልኩን ጭራሹን አጥፍቶ ጠፍቶባታል ማለት ነው። ዝና ይጎራል እንጂ ከእውነተኛ ቦታ ላይ መጋፈጥን አይፈልግም። አሁን በጣም ኪሳራ ውስጥ ማህሌት ሁለተኛ በሰው በዘረጋችው ወጥመድ እሷው ራሷ ተጠቅላ ገብታበታለች ማለት ነው። እሷም ከኤርፖርት ተዋርዳ መታለች ማለት ነው። በሌላ መልኩ ደግሞ ሞገስን እንዲያግተው ሰዎችን ያዘዘው ሰውዬ ራሱ ሌላ ችግር ውስጥ ገብተዋል። ወደ እሷ እየደወለላት ነበረ። ሞገስ እንግዲህ ማህሌት ምንም ነገር ወደኋላ እንደማትል ማህሌትና ዝና አብረው መሆናቸውን ከዚህ የከፋ ነገር ሊያደርጉኝ ስለሚችሉ የራሴን ማዘጋጀት አለኝ፣ ከመጠጥና ከሱስም መውጣት አለብኝ፣ ከዚህ በኋላ ለማንም የተበሳጨው ራሴን መጣል የለብኝም እያለ ከዚህ በዜሮ ተነስቼ እንዳደግኩት አሁንም ከዜሮ ጀምሬ ራሴን መቀየርና ሉላ ሴት ናት የሚለውን ሉላንም መፈለግ አለብኝ ብሎ ተስፋ ሰንቆ ተነስቷል ማለት ነው። ወደ ቤቱ እየሄደ ሳለ ነበር ብሩኬንም በድየዋለሁኝ፣
እሱን በጣም ነው የበደልኩት። እውነት ሁሉን ነገር ነው ያሳጣሁት። ከዚህ ላይ ሚስቱ ጋር ማግጬበታለሁ። ሁለተኛ ደግሞ ልጁንም እንዳትታከም ከማህሌት ጋር ሁኜ ብዙ ድርጊት አድርጌበታለሁ። እሱም ይህን ሁሉ ነገር ቢያደርገኝ የስራዬን ያገኘሁት ፈጣሪ እንኳ እሺ ብሩክ እንኳ ይቅር ቢለኝ ፈጣሪ ይቅር የማይለኝ ስራ ነው የሰራሁት እያለ በራሱ እየተጸጸተ ነበር። ብሩክም ሞገስም ማለቴ ነው። እንግዲህ ያንን አጋቹም ሄዶ ሲታይ ሩቅ በሩቅ እየተያዩ ነበር። ሲሄዱ አገኘኸው ወይ በማለት እሷን በጣም ተደስታ ነበረ። ሆኖም አግኝቼዋለሁ፣ በቃ እንዳትምረው ጠንቀቅ በል፣ ግን እሱም አደገኛ ነው እያለች ማህሌት እያስጠነቀቀችው ነበር። ካየው በኋላ ግን የገጠመው ነገር ምን እንደው ሳይታወቅ እሱ ነው ጥንቃቄ አድርግ፣ ሰውየው ኃይለኛ ነው፣ ራስህን ጠብቅ በማለት መልእክት አስተላልፋለት ነበረ። እሱ ግን ሞገስም እንዴት በቀረብከኝ እኔ ያሳይህ ነበረ፣ ራሴን ምን እንደማደርግ አውቃለሁ። አሁን የምኖርለትና የምኖርለት ምንም አይነት የሚያሳሳኝ ነገር ተስፋ የለኝም እያለ ነበረ። ማናቸውንም አልፈራም በሚል ሁሉን ነገር ወስኗልና እሱም ከዛ በኋላ እንግዲህ እሱ ልክ እሱ ጋር እንደደረሰ ግን አፋጦ ያዘው ማለት ነው። ከዛ በኋላ ይሄም ልጅ ወዳውኑ ወደ ማህሌት ደውሎ የደረሰበትን ችግር ለራሱ ላይ ሌላ እገታ ውስጥ እንደገባ ለማህሌት ይነግራታል ማለት ነው። ማህሌትም የነ ብሩክ ሕክምና ወደ ውጭ ሀገር የምሳሌ ሕክምና እንዲጉላላ የምታደርገውን የቤቱንና መሬቱን ቤቱን ተሽጦ ተጨማሪውን ደግሞ የመጎሴ መኪና ተሽጦ ነበር። እንግዲህ እናቱ በስም የተመዘገበችውን የመኪና ጨምሮ ሽጦ ነው ለምጉሴ ሰደለት። ሙሉ ለሙሉ ስለተሳካላቸው በጣም ተደስተዋል። በዚህ ምክንያትም ደግሞ ቅድስት ደግሞ መጎሴን ለማበረታታት እንግዲህ ራሷን አሳልፋ ሰጥታ እንግዲህ በዳጣ ምክንያት አትርፋ መታለች። ምክንያቱም እኔ ራሴን ለሌላ ሰው አሰውቼ ሰጥቼ ምሳሌን ማዳን አለብኝ ባለችው መሰረት እንግዲህ ባለሀብቶችን አባብለዋት ሄዳ ስትጠጣ መጠጥ የማትፈልገውን እንኳ ከአቅም በላይ እየጠጣችና እየሰከረች፣ ሆኖም ግን ይህ ነገር መሳካቱን ያየችው ዳጣ በአስቸኳይ ሮጣ ሄዳ ያን ነገር አስጥላ አምጥታታለች። ግን ያደረገችው ለብሩኬ የምታደርገው መልካሟ ቅድስት ግን በጣም የሚገርም ነው። እንግዲህ ማህሌት አሁን ሁሉ ከተሸነፈች በኋላ ኤርፖርት ሄዳ መክሰስ ነበረ። እሱም ሳይሳካላት እንግዲህ ተመልሳለች። ወይዘሮ ማህሌት እንደማትተኛ ብሩክ መጎሲን ካጣ አቅም እንደሌለው ተስፋውን ቆርጧል። ጓደኛም የለኝም ከዚህ ሞገስ ካስወገድን በኋላ ብሩክ መታገል ቀላላችን ነው እያለች ነው። ብንችል ምሳሌን እንዲያሳክም እናደርገዋለን፣ ግን ካልቻልን ግን ምሳሌ ወደ ውጭ ሀገር እንድትታከም ማገድ አለብን እያለች እንግዲህ ከዛ ሲመለስ ወይንም ቅድስትን እንዳያገኛት እናደርጋለን፣ ወይንም እሷን አሳክሞ እንኳ ከተመለሰ በቅድስት እንገባለን ደግሞ እያሉ ነበር። ቅድስትን አግብቶ መኖር የለበትም እያሉ ማህሌት እየተናገረች ነው። እንግዲህ ይህን ሁሉ ተዋርዳ ምንም ሳይሳካላት በተደጋጋሚ ዝናን ስትደውልለትም ዝና ግን እንደማያውቅና እንደማይሰማ አስመስሎባታል ማለት ነው። ወይ እሱ እኮ ይሄው ነው በማለት ተስፋ ቆርጣ ትተዋለች ማለት ነው። በሌላ መልኩ ደግሞ መጎስና ሊያጠቃ የሄደው ደግሞ የተላከው አጋች እንግዲህ ወደ ማህሌት እየደወለ ነበረ ዘወር ብሎ የገጠመው እና በዛሬው ፓርት ላይ ሞገስ ራሱን ትልቅ ለውጥ አሳይቷል። ራሱን ከሱስም ከመጥፎ ነገርም አንስቶ የሚያሳድዱትም ሰዎች እጃቸውን እንደምንሰጣቸውና ይቅር ቢለውም ከብሩኬ ጋር ይቅር መባባልን እንደሚፈልግ ወስኗል። ከዚህ በኋላ የታገተበትም ንብረትም ሳይሆን ከዛም በላይ ያለውን ከዚህ በላይ ሰርቼ ከዜሮ ጀምሬ ማደግ አለብኝ እያለ ራሱን እየጠየቀ ይገኛል ማለት ነው። ብዙ ንብረቶችና ሀብቶች እንዳስወሰደ እና ከዚህ በኋላም ትልቅ ባለሀብት መሆን እንደሚችል ምኞቱን ሰንቆ ተነስቷል ማለት ነው። እነ ማህሌት ደግሞ እሱን ማሳገት አለብን እያሉ እየላኩበት ቢገኙ ዳጣና ትዕግስት ደግሞ በጣም ተደስተው በቤታቸው ደስተኛ ሆነው እያከበሩ በቤታቸው ይገኛል። ድንገት ብሩክ ይደውልና ከዛ በኋላ ራሳችሁን ጠብቁ፣ ከጥቂት ጊዜ በኋላ ምሳሌን ሲሻላት እንመጣለን በማለት ይደውልላቸዋል።
ቅድስት የዳጣ ፍቅር ደግሞ በጣም ደስ የሚል ደስታ ነበረ ያለው። ብሩክም በዚህም በጣም ትልቅ ደስታ ነበር ሲመኘውና ሲያስበው የነበረው ነገር ስለደረሰለት በጣም ተደስቶ ለዚህ በቀን በመድረሱ በጣም ፈጣሪውን እያመሰገነ ሆኖ ነበረ። ቅድስትም ላደረገችለት ነገር ማህሌት ደግሞ ትኩረቷ ብሩክ ላይ ሲሆን እሷ ደግሞ ትኩረት ያደረገችው ወደ መጎስ ነው። መጎስ ሲያግተው ብሩክ ብቻውን ይቀራል የሚያግዘው የለም በማለት ነበር። እሷ ደግሞ ዝና አሁን ትቷታል ማለት ነው። ዝና ጉድ እየሰራት ነው፣ ወደ ማህሌት ላይ እየዛተባት ይገኛል። ይህ ማለት በማህሌትና በዝና መካከል ከባድ ነገር ሊፈጠር ይችላል። የሚቀጥለውን አብረን የምንከታተል ይሆናል። ስለምትከታተሉኝ ከልብ አመሰግናለሁ። መልካም ጊዜ ተመኘውላችሁ።